የፋኖ ኃይሎች በደብረ ብርሃን ከተማ ዙሪያ ከፍተኛ ማጥቃት ሲሰነዝሩ በጎጃም ቡሬ የደህንነት አመራሩና ከ10 በላይ የጥምር ጦሩ አባላት እርምጃ መውሰዳቸው ተሰምቷል። በወሎ ሰራዊቱ ነቅሎ ሊወጣ የተገደደበት ከባድ የመልሶ ማጥቃት ውጊያ የከፈቱት የፋኖ ኃይሎች የውጊያ ኃይል ሚዛን ቀይረዋል። አገዛዙ በበኩሉ በራያ ቆቦ ቀጠና የድሮን ድብደባ ፈጽመዋል። ቀዳሚ የግንባር መረጃዎቻችን ናቸው። ህወሓት በአፋር በኩል በከባድ መሳሪያ የታገዘ ተኩስ መክፈቱ ተሰምቷል። 4 መንደሮችንም በቁጥጥሩ ስር አውሏል። በሌላ በኩል የህወሓት የውጊያ ሙከራ ዓላማ የጦራቸው ብልጽግናን አስገድዶ ለድርድር ማስቀመጥ ያለመ ስለመሆኑ የሚያመላክት ጥልቅ ትንታኔ ወጥቷል። ከአሜሪካ ማዕቀብ በኋላ ከፖለቲካ ኃይል ወደ ሽብር ቡድን የማምራት ስጋት ላይ የወደቀው ህወሓት ከዚህ የቁልቁለት ጉዞ ለመመለስ አዲስ ሚስጥራዊ ስትራቴጂ መንደፉ ተሰምቷል። በዝርዝር ይደመጣል። ኢትዮጵያ በመዲናዋ ጭምር ከፍተኛ የሆነ ህግ የማስከበር አቅም መጥፋቱን ተከትሎ በአዲስ አበባ የስርዓት አልበኝነት ዘረፋና ውንብድና ተግባራት የዕለት ዜናዎች ሆነው ቀጥለዋል። የብልጽግናው አለቃ የአዲስ አበባ ፖሊስ የእንግዶችን የተሰረቀ ስልክ በሰዓታት ውስጥ አስመለሰልኝ የሚል ቅጥፈት ባሰሙ ማግስት የውጭ ዜጎችን ማገታቸው ተሰምቷል። አነጋጋሪ መረጃ ነው። ሰዓቱን ጠብቆ ወደ እናንተ ይደርሳል። ጠቅላይ ሚኒስተሩ ስልጣን ለቀቁ። የእንግሊዝ ጠቅላይ ሚኒስተር ኬር ስታመር ስልጣን መልቀቅ ዓለምን እያነጋገረ ነው። ውሳኔያቸው ለእንግሊዝና ለዓለም ምን ማለት ነው የሚለውን ጉዳይ ጨምሮ በለንደን የሚፈጠር የአመራር ለውጥ በአውሮፓ፣ በኔቶ፣ በዩክሬን ጉዳይ፣ በኢኮኖሚና በውጭ ግንኙነት ላይ ተጽዕኖ ምን ድረስ ይሆናል ስንል መረጃዎችን ፈትሸናል። ለሰዓቱ የመረጥንላችሁ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ ውጊያዎች ዛሬም ተጠናክረው እንደቀጠሉ ነው። በተለይም በሸዋ ቀጠናዎች አዳዲስ የውጊያ ግንባሮች ተጠናክረው የቀጠሉ ሲሆን ፋኖና የአባት አርበኞች በባሶና ወረዳ የአገዛዙ ጥምር ጦር ላይ አስደናቂ እርምጃ መውሰዳቸውን የፋኖ ምንጮች ለጣና አረጋግጠዋል። በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር የነጎድጓድ ክፍለ ጦር ስር የሚንቀሳቀሱት የፋኖ ኃይሎችና የአባት አርበኞች ሰኔ 13 ቀን 2018 ዓ.ም በደብረ ብርሃን ከተማ ዙሪያ በሚገኘው ባሶና ወረዳ ልዩ ስሙ ጭርቆስ በተባለ ቦታ ላይ በከፈቱት ማጥቃት በአገዛዙ ጦር ላይ ከፍተኛ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረሳቸው ተሰምቷል። እንደ ፋኖ ምንጮች ከመንዲዳ እና ከአንጨቆረር ከተሞች በ3 አቅጣጫዎች የተንቀሳቀሰው የአገዛዙ ሰራዊት የክፍለ ጦሩ ቃኞችንና የአካባቢውን የአባት አርበኞች ከበባ ውስጥ ለማስገባት ሙከራ ያደረገ ቢሆንም ያሰበው ሳይሳካለት ቀርቶ ራሱ ከበባ ውስጥ ገብቶ ከሌሊቱ 10 ሰዓት ጀምሮ እስከ ቀኑ 6 ሰዓት ከ30 ድረስ በቆየው ከባድ ውጊያ የአገዛዙ ሰራዊት ከፍተኛ ኪሳራ አስተናግዷል ነው የተባለው። በዚህ አውደ ውጊያ ከ27 በላይ የአገዛዙ ሰራዊት ሞትና ቆስለኛ መሆናቸው ታውቋል። በተጨማሪም በርካታ ተተኳሽ መሳሪያዎች፣ የብሬን ሽንሽል፣ ወታደራዊ የደንብ ልብሶችና ሬሽኑ በፋኖና በአባት አርበኞች እጅ መግባቱ በግንባር መረጃው ላይ ተመላክቷል። የነጎድጓድ ክፍለ ጦር ሪፖርተር ክፍል እንደገለጸው የአገዛዙ ሰራዊት ሽንፈት ከገጠመው በኋላ በጭርቆስ ቀበሌ የሚገኘውን ቤተክርስቲያን ላይ የከባድ መሳሪያ ተኩስ መክፈቱን ገልጿል። ይህንን ድርጊት የተቃወሙና በልመና የተከላከሉ የሃይማኖት አባቶች ላይ ድብደባ የተፈጸመባቸው ሲሆን 4 ንጹሃን ዜጎች ላይ በግፍ ወታደራዊ እርምጃ መወሰዱ ታውቋል። ይህን የጦር ወንጀል ድርጊት ተከትሎ የአካባቢው ነዋሪዎች ከፍተኛ ቁጣን የገለጹ ሲሆን ከዚህ በኋላ ራሳቸውን ለመከላከል ትግሉን ወደ ህዝባዊነት እንደሚቀይሩት ገልጸዋል። የአባት አርበኞች ጦር ከነጎድጓድ ክፍለ ጦር ፋኖች ጋር በመቀናጀት በደብረ ብርሃን ዙሪያ ባሶና ወረዳ በአገዛዙ ኃይል ላይ ከባድ እርምጃ በመውሰድ ከ27 በላይ የአገዛዙን ወታደሮች ሞትና ቆስለኛ ያደረጉበት አውደ ውጊያ ለደብረ ብርሃን ከተማ ጭምር ከፍተኛ መነቃቃት እየፈጠረ ነው ተብሏል። በሌላ የግንባር መረጃ በጎጃም የቡሬ ወረዳ የምኒሻ ሰላምና ደህንነት ኃላፊ ጨምሮ የአድማ ብተና አባላት በፋኖ ኃይሎች እርምጃ ተወሰደባቸው። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 109ኛ ኮር የ77ኛ ክፍለ ጦር የፋኖ ኃይሎች ከቡሬ ከቆጭና ለፋ ተውጣጦ ጉልም ላይ ዘመቻ ለማድረግ የተንቀሳቀሰው ያገዛዙ ጥምር ጦር ላይ በከፈቱት ማጥቃት የቡሬ ወረዳ የምንሻ ሰላምና ደህንነት ኃላፊ ጨምሮ ከ10 በላይ የአድማ ብተና አባላት እርምጃ እንደተወሰደባቸው ተገልጿል። እንደ ፋኖ ምንጮች መረጃ ጉልም ደንጀን ላይ በተደረገው እልህ አስጨራሽ ውጊያም የምንሻ ሰላምና ደህንነት ኃላፊው ኮማንደር አዱኛውን ጨምሮ 10 አድማ ብተናዎች ላይ እርምጃ የተወሰደባቸው ሲሆን 15 በላይ ከባድና ቀላል ቁስለኛ ሆነዋል። የ77ኛ ክፍለ ጦር የጦር አበጋዞች ባደረጉት አስደማሚ ውጊያ ያገዛዙ ጥምር ጦር አከርካሪው ተሰብሮ ተመልሷል ነው ያሉት። ከጎጃም ወደ ወሎ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ የግንባር መረጃዎች ስናመራ በወሎ ቤተ አማራ የተለያዩ አካባቢዎች አዳዲስ የውጊያ ግንባሮች ተፈጥረዋል። የብልጽግና ጦር በተለይም ወደ ሰሜን ወሎ የቆቦ ግንባር ከፍተኛ ኃይሉን ማንቀሳቀሱን ተከትሎ በፋኖ ኃይሎችና በአገዛዙ ሰራዊት መካከል በርካታ አካባቢዎችን የሸፈነ ከባድ ውጊያ መካሄዱን የፋኖ ምንጮች ለጣና ገልጸዋል። አማራ ፋኖ ብሔራዊ ንቅናቄ ሚኒሊክ ዕዝ የ102ኛ ኮር የ49ኛ ክፍለ ጦር ሁለተኛ ሻለቃ በአገዛዙ ሰራዊት ላይ ከባድ ጥቃት መፈጸሙን ያረጋገጡት ምንጮች የ49ኛ ክፍለ ጦር በትናንትናው ዕለት በተለያየ
በተለያየ አቅጣጫ ወደ ቆቦ ግንባር በመጣው ያጋዙ ከፍተኛ ሰራዊት ላይ ከባድ ጥቃት በመሰንዘር ወደ መጣበት እንዲመለስ አድርጎታል። አገዛዙ ከፍተኛ ቁጥር ያለውን ጦር ይዞ ጎብዬ ከተማ መነሻውን አድርጎ ወደ ተለያዩ የቆቦ ወረዳ አካባቢዎች ቡሆሮ፣ ቃሊም፣ ቀያፈር፣ ካሰገዳና ወደ ጭራሮ አምባ እንቅስቃሴ በማድረግ ላይ ሳለ የፋኖ ኃይሎች ማጥቃት መሰንዘራቸው ተሰምቷል። በ49ኛ ክፍለ ጦር ሁለተኛ ሻለቃ ፋኖች በሁሉም ግንባሮች የተቀናጀ ውጊያ በማድረግ ያጋዙን ጦር ወደ መጣበት መመለሳቸውን የፋኖ ምንጮች አረጋግጠዋል። በፋኖ ኃይሎች የተቀናጀ ጥቃት ከፍተኛ ኪሳራ ያስተናገደው ያጋዙ ጦር ከቆቦ ከተማ ወደ ወልዲያ ከተማ ተመልሷል። የ102ኛ ኮር ቃሊም፣ ቡሆሮ፣ ሳንቃ ከተማ ሰፊ ቀጠናዎችን በመቆጣጠር ያጋዙን ወታደር መፈናፈኛ አሳጥቶታል። በቡሆሮና ቃሊም በነበረው አውደ ውጊያ ከ49ኛ ክፍለ ጦር በተጨማሪ ከ11ኛ ክፍለ ጦር ቃኝ ጋር በመቀናጀት በተፈጸመ ጥቃት በርካታ ቁጥር ያለው ያጋዙ ወታደር ሞትና ቁስለኛ ሆኗል ነው የተባለው። በሌላ አቅጣጫ የብልጽግና አየር ኃይል በቆቦ ባይባዋ አካባቢ የድሮን ጥቃት መፈጸሙ ተሰምቷል። በድሮን ጥቃቱ የደረሰውን ጉዳት በተመለከተ ዝርዝር መረጃ እስካሁን ባይወጣም በርካቶች ሰለባ መሆናቸው ተጠቁሟል። ከወሎ ቤት አማራ ወደ ጎንደር የግንባር መረጃ ስንሻገር በኢትዮ ሱዳን ድንበር አቅራቢያ በምትገኘው በጠረፋማዋ መተማ ዮሐንስ ወረዳ ዳስጉንዶ ከተማ ላይ በተደረገ ተጋድሎ ከ110 በላይ ያጋዙ ወታደሮች ሞትና ቁስለኛ መሆናቸው ተሰምቷል። የፋኖ የማጥቃት አቅም በታየበት በዚህ አውደ ውጊያ 4 ብሬንና ስናይፐር እንዲሁም 1 M14 ጨምሮ 50 የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ ኃይሎች ምርኮ ገቢ መደረጉ በግንባር መረጃው ላይ ተመላክቷል። በዚህ አውደ ውጊያ በአጠቃላይ ከተመዘገቡ ወታደራዊ ድሎች መካከል ከ50 በላይ ያጋዙ ወታደሮች ሙት፣ ከ60 በላይ ወታደሮች ቁስለኛ፣ ከ20 በላይ ወታደሮች ምርኮኛ፣ ከ50 በላይ ነፍስ ወከፍ መሳሪያ፣ 2 ብሬን፣ 1 M14፣ 1 ስናይፐር፣ ከ10 ሺህ በላይ የክላሽ ተተኳሽ ጥይት በፋኖ ኃይሎች ምርኮ ገቢ ተደርጓል ሲል ያሳወቀው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ነው። ህወሓት በአፋር ግንባር በከባድ መሳሪያ የታገዘ ተኩስ መክፈቱ ተሰማ። ህወሓት ለመደበኛው ጦርነት የሙከራ ውጊያዎችን በማካሄድ ላይ ነው። በራያና በአፋር ግንባር በተጠንቀቅ የቆመው የህወሓት ታጣቂ ኃይል ከትላንት ጀምሮ በአፋር ግንባር በከባድ መሳሪያ የታገዘ ውጊያ መክፈቱ ተሰምቷል። ዛሬ ሰኔ 15 ቀን ከወደ አፋር የወጡ መረጃዎች እንደሚያሳዩትም የህወሓት ታጣቂዎች በአፋር ሰሜናዊ ዞን 2 ክብላት ረሱ መስተዳደር መጋሌ ወረዳ ሄዳና አራዱ ቀበሌዎች ላይ በሞርተርና ሌሎች ከባባድ መሳሪያዎች የታገዘ ተኩስ መክፈታቸውን ነው። ከስፍራው የወጡ መረጃዎች እንዳመላከቱት የህወሓት ታጣቂዎች የያሎ መጋሌ አባአላ መስመርን ለመቆጣጠር ዓላማ ያደረገው ውጊያ ከፍተዋል። ህወሓት ውጊያ የከፈተው በቡድን እና በከባድ መሳሪያዎች ሲሆን ታጣቂዎቹ ቤት ንብረትና ጫካን ጨምሮ በእሳት አቃጥለዋል ነው የተባለው። ውጊያው በአካባቢው በሚገኝ የአፋር የጸጥታ ኃይሎች ካምፕን ኢላማ ያደረገ ሲሆን ታጣቂዎቹ አፍዳባ፣ አሞማ፣ ባይኖታ፣ አሸዴ፣ ዲዲቮራና ሚስርን የተባሉ የተለያዩ መንደሮችን ተቆጣጥረዋል። በዚህ መልኩ ወደ መደበኛ ጦርነት በመንደርደር ላይ ያለው ህወሓት ከዚህ መሰሉ ውጊያ ጎን ለጎን የፖለቲካ ድርድር አማራጮችን እያማተረ ነው ተብሏል። ይህንን በተመለከተ አዲስ ሚስጥራዊ ስትራቴጂ መነደፉን የሚያመላክት መረጃ ወጥቷል። ህወሓት ከፍተኛ የጦርነት ነጋሪት በመጎሰም ትግራይን ውጥረት ውስጥ የከተተው ከተራ የስልጣን ሽኩቻ ባሻገር የፖለቲካ ህልውና ስጋት ስለገጠመው ዳግም በትጥቅ ትግል መልክ ወይንም በሌላ ዙር ድርድር ህልውናውን ለማረጋገጥ በማቀድ ነው ተብሏል። በጉዳዩ ላይ ተጨማሪ ትንታኔ ያስነበበው ዋዜማ የህወሓት እርምጃ ከተራ የውስጥ ስልጣን ሽኩቻ የዘለለና ትልቅ የፖለቲካ ሚስጥር መያዙን ያትታል። በትንታኔው መሰረት የህወሓት ከፍተኛ የጦርነት ዝግጅት ሚስጥር በፕሪቶሪያው ስምምነት ወቅት አጠኋቸው ያላቸውን ጥቅማ ጥቅሞች ለመመለስና የፌዴራል መንግስቱን የበላይነት ለመገዳደር የያዘው ስትራቴጂ ነው። ህወሓት ጊዜያዊ መዋቅር በመስበር አጠቃላይ የሰላም ስምምነቱን ይዘት ሙሉ በሙሉ ቀይሯል። ይህ የጥርፊያ ውሳኔ የመነጨውም ስምምነቱ የህወሓትን የፖለቲካ ህልውና ሙሉ በሙሉ አደጋ ላይ ጥሎታል ከሚል ከፍተኛ ስጋት የመነጩ መሆኑን መረጃው ያመላክታል። የፕሪቶሪያው ስምምነት ህወሓትን እንደ እኩል ተደራዳሪ አካል ሳይሆን በህገ መንግስት ስር የሚመራ ተራ የፖለቲካ ፓርቲ አድርጎታል ሲል የዋዜማ ትንታኔ ይቀጥላል። የአመራሮቹን ክፍፍል ይበልጥ መልክ ያስያዘው ብልጽግና ከጦርነት በፊት እርስ በርሱ ሲያፋጀው ታይቷል። ይህም ህወሓት ላለፉት 40 ዓመታት በትግራይ ህዝብና መሬት ላይ የነበረውን ፍጹም የበላይነት እንዲያጣ ስላደረገው ያፈረሰው የጊዜያዊ አስተዳደር መዋቅር ቢቀጥልም የድርጅቱ የፖለቲካ ተሰሚነት ጨርሶ ሊጠፋ ይችላል የሚለው ፍርሃት አመራሮቹን ወደ ከረረ የጥድፊያ ውሳኔ መርቷቸዋል። አመራሮቹ ወደ ጦርነት ለመግባት የተጣደፉትም ከስልጣን ጥማታቸው ትይዩ ከፖለቲካ ህልውና ጋር በተያያዘ ነው ተብሏል። የህወሓት ከፍተኛ አመራሮች የስምምነቱ አለመተግበርን እንደ መልካም አጋጣሚ በመጠቀም በሌላ ዙር የጦርነት ነጋሪት ጉሰማ ብልጽግናን አስገድዶ ለድርድር ለማስቀመጥ አቅደዋል። የዋዜማ ትንታኔ ይህንኑ ጉዳይ በሰፊው ዳሷል። ብልጽግና በድርጅቱ ላይ የፈጠረውን ጫና እንደ ከበባ በመቁጠር ህዝቡን የጦርነቱ ደጋፊ ለማድረግ በነ ጀነራል ታደሰ ወረደ የሚመራው አስተዳደር ደካማ አድርጎ በመሳል በኃይል ቀይሮታል። የጊዜያዊ አስተዳደሩ መፍረስ የብልጽግና አጋዝ ከህወሓት ጋር አዲስ ድርድር እንዲጀምር የሚያስገድደው ሚስጥራዊ መሳሪያ ሆኖ ተመርጧል የሚል መልከታውን ያጋራው ዋዜማ ሬዲዮ ነው። ህወሓት ከብልጽግና ጋር የመደራደር እድል ካገኘ ለዘመናት ሲያራምደው የነበረውን የመገንጠል እሳቤ ማለትም የትግራይ የራስን እድል በራስ የመወሰን የፖለቲካ ፕሮጀክት መልሶ የማነቃቃት ፍላጎት እንዳለው በመረጃው ላይ በጉልህ ተብራርቷል። የፕሪቶሪያው ስምምነት በመገንጠል ፕሮጀክቱ
በወቅቱ የነበረውን ከፍተኛ በራስ መተማመን ስላጠፋበትም አሁን እየታየ ያለው የፖለቲካ ግፊት በድርድር ጠረጴዛ ላይ ተወሰደብኝ ያለውን ወታደራዊና የፖለቲካ የበላይነት በኃይል ለማስመለስ የቀየሰው የትግል ስልቱ ነው ተብሏል። የዜና እስከተጠናቀረበት ሰዓት ድረስ ህወሓት በአፋር በኩል ለከፈተው ማጥቃት የአፋር ክልል አስተዳደርም ሆነ ህወሓት እንዲሁም የብልጽግናው አጋዝ በጉዳዩ ላይ የሰጡት ማብራሪያ የለም። ፓኪስታናውያን አጋቾች በአዲስ አበባ መያዛቸው ተሰማ። ኢትዮጵያ በመዲናዋ ጭምር ከፍተኛ የሆነ የህግ የማስከበር አቅም መጥፋቱን ተከትሎ በአዲስ አበባ የስርዓት አልበኝነት፣ ዘረፋና ውንብድና ተግባራት የዕለት ዜናዎች ሆነው ቀጥለዋል። ቻይናውያንን ጨምሮ በርካታ የመካከለኛውና የሩቅ ምስራቅ የአፍሪካና የምስራቅ አውሮፓ ዜጎች በኢትዮጵያ ውስጥ የወንጀል ተሳታፊ ሆነው መገኘታቸው ተደጋጋሚ ዜና ሆኗል። ከሰሞኑ አነጋጋሪ መረጃ ለጣቢያችን ደርሶ ተመልክተነዋል። ለጉብኝት ወደ ኢትዮጵያ የመጡ የውጭ አገር ዜጎች ሌሎች የውጭ አገር ዜጎችን በእገታ በመያዝ ገንዘብ መጠየቃቸው ተሰምቷል። ለጣቢያችን በደረሰው መረጃ መሰረት አጋቾቹ የውጭ አገር ዜጋ ሆነው ሌሎች የውጭ አገር ዜጎችን በማገት ከ15 ሚሊዮን ብር በላይ ጠይቀዋል። ከጉዳዩ ጋር በተያያዘ 3 ፓኪስታናውያን በቁጥጥር ስር ውለው ምርመራ እየተደረገባቸው መሆኑን ሰምተናል። የፓኪስታን ዜግነት ያላቸው ዚሻን ካሊድ፣ ፈርዝ መሐመድና መሐመድ ጀናይድ የተባሉ ተጠርጣሪዎቹ ወንጀል ድርጊቱን የፈጸሙት ሰኔ 4 እና ሰኔ 11 ቀን 2018 ዓ.ም አዲስ አበባ ከተማ በለሚ ኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር መሆኑን የመረጃው ምንጮች ጠቁመዋል። ተጠርጣሪዎቹ በተከራዩበት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በማገት ታጋቾቹን በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰውባቸዋል። በዚህ ብቻ ሳያበቁ ሰኔ 11 ቀን 2018 ዓ.ም ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15000 እስከ 25000 የህንድ ሩፒ አስልኮ በማለት ድብደባ ሲፈጽሙባቸው እንደነበር ታውቋል። እንዲህ ያሉ ዓለም አቀፍ የወንጀል እገታ በሚፈጸምባት አዲስ አበባ ከተማ አጋዙ ህግ የማስከበር አቅሙ ደካማ ቢሆንም በግለሰቦች ጥቆማ የወንጀሉ መፈጸም መረጃ የደረሰው ፖሊስ አጋቾቹን በቁጥጥር ስር መዋሉ ተሰምቷል። ተጨማሪ መረጃዎች እንደሚያሳዩት ተጠርጣሪ አጋቾቹ ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስተር እንዲሁም ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር ውለዋል። እገታ እንደ ወረርሽኝ በተስፋፋት ኢትዮጵያ እንዲህ አይነቱ ወንጀል የውጭ ዜጎች ጭምር የሚጋሩት ዓለም አቀፍ ወንጀል ሆኗል። በተለይም በኢትዮጵያ የተስፋፋው እገታ በቀጥታም ይሁን በተዘዋዋሪ ካጋዙ የፖለቲካና የጸጥታ ተቋማት ሰዎች ጋር የጥቅም ትስስር ያለው መሆኑ የውጭ ሀገር ዜጎች በሀገሪቱ ላይ የሰፈነውን ስርዓት አልበኝነት እንደ እድል በመጠቀም በእገታ ስራ መሰማራታቸው አነጋጋሪ ሆኗል። እንዲህ ያሉ የወንጀል ዜናዎች በሚሰሙባት አዲስ አበባ ሐሰተኛ መረጃ ማሰራጨትን የሙሉ ጊዜ ስራቸው ያደረጉ የብልጽግናው አለቃ ከሰሞኑ እንግዶች ሞባይል ተሰርቀው በሰዓታት ውስጥ አዲስ አበባ ፖሊስ አስመለሰላቸው ሲሉ መናገራቸው ይታወሳል። ማታ 4 ሰዓት ገደማ ሞባይል ተወሰደባቸው። 4 ሰዓት ከ5 4 ሰዓት ከ10 ለአዲስ አበባ ፖሊስ ተደወለላቸው። ብታምኑም ባታምኑም 9 ሰዓት ከ5 ሰዓት በኋላ 9 ሰዓት ላይ አንኳክቶ የአዲስ አበባ ፖሊስ ሞባይላቸው መለሰላቸው። አብይ አህመድ እንዲህ በሚቀልዱባት አዲስ አበባ ከተማ የውጭ ዜጎች ጭምር በእገታ ስራ መሰማራታቸው የእርሳቸው አገዛዝ የፈጠራትን ኢትዮጵያ የሚያሳይ ነው። እርሳቸው ያደነቁት የአዲስ አበባ ከተማ ፖሊስ ኮሚሽንም ቢሆን የውጭ ዜጎች በእገታ መሰማራታቸውን መረጃውን ያገኘው በክትትል ሳይሆን ከህዝብ ነው። በቁም እስር ላይ ያሉት ጀነራል ታደሰ ወረደ አቅም አልባ ሆነው መቀሌ ላይ መታየታቸው አነጋጋሪ ሆኗል። ጀነራሉ የቁም እስረኛ የሆኑባት መቀሌ በህወሓት አርሚዎች ልዩ ጥበቃ እየተደረገባት ሲሆን በአጠቃላይ በአሁኑ ሰዓት መቀሌን ጨምሮ በመላው ወታደራዊ ስርዓት በጉልህ በመታየት ላይ ነው። በህወሓት የቁም እስር ሆነው የተሰወሩት ጀነራል ታደሰ ወረደ መቀሌ ላይ መታየታቸው ትኩረት ስቧል። ጀነራሉ የታዩት ህወሓት የሰማዕታት ቀን በሚል ከሰሞኑ መቀሌን ጨምሮ በተለያዩ የትግራይ አካባቢዎች እያከበረ ባለበት መድረክ ላይ ነው። ጀነራሉ በመድረኩ በአካል ከመገኘት ውጭ ንግግር አላደረጉም። ጀነራሉ ስልጣናቸው በደብረጽዮን ገብረ ሚካኤል በተነጠቀ ሰሞን ተቃውሞዎችን ካሰሙ በኋላ ድምጻቸው ጠፍቶ የቁም እስረኛ ሆነው ይገኛሉ። ጀነራሉ ከስልጣን ከተወገዱ በኋላ በአሜሪካ ኤምባሲ በኩል ወደ መቀሌ የተጓዘ የቅርብ ልዑክ ቡድን እሳቸውንና ደብረጽዮን ገብረ ሚካኤልን አወያይቶ እንደነበር መረጃዎች ያሳያሉ። የትራምፕ አስተዳደር በአክራሪ የህወሓት አመራሮች ላይ የቪዛ እገዳ የጣለው ከዚህ የመቀሌ ውይይት በኋላ ነው ተብሏል። ይህ በእንዲህ እንዳለ ዋና ከተማዋን መቀሌን ጨምሮ በመላው ትግራይ ውጥረት ተፈጥሯል። በክልሉ የጦርነት ፍርሃትና ጭንቀቱ ዋና የመነጋገሪያ አጀንዳ ነው። ወታደራዊ አፈሳ፣ ከፌዴራል ሊመጣ የሚችል ድንገተኛ ጥቃት፣ የትምህርት ቀድሞ መዘጋት፣ የባንኮች የጥሬ ገንዘብ ካሽ አገልግሎት መቋረጥ፣ የዲጂታል ገንዘብ ዝውውር እንደ ጦርነቱ ዘመን ሊዘጋ ይችላል የሚለው ጉዳይ የጦርነቱን ስጋት ተጨባጭ አድርጎታል። በገጠራማው የክልሉ አካባቢ ግን የትግራይ አርሶ አደር አሁን ላይ ከፖለቲካና ከጦርነቱ ስጋት በላይ የእርሻው ጉዳይ እያሳሰበው ነው። መቀሌ ከተማ የትራፊክ እንቅስቃሴው ተቀዛቅዟል። ባለ 3 እግር የኤሌክትሪክ ባጃጆች፣ የነዳጅ መኪናዎችን በአብዛኛው በከተማው ተክተው ይታያሉ። ነዳጅ ዋጋው ከጣራ በላይ ሲሆን አቅርቦቱም በጥቁር ገበያ ብቻ የሚገኝ ሆኗል። ይህም በትግራይ የንግድና ትራንስፖርት እንቅስቃሴ ላይ ገደብ ጥሏል
ብሏል ነው የተባለው። ነዳጅ ከኤርትራ እንደሚገባ ወሬው ቢናፈስም እጅግ በጣም አነስተኛና በጀሪካን ብቻ በድብቅ የሚዘዋወር መሆኑን መረጃዎች ያሳያሉ። መቀሌ የካሽ እጥረት በጦርነቱ ዘመን የነበረውን ያህል ሆኗል። ባንኮች ገንዘብ ማውጣትን ሙሉ በሙሉ ትተዋል ወይንም አይፈቅዱም የሚሉት የመረጃ ምንጮችም የሞባይልና የዲጂታል ባንኪንግ አገልግሎት እየሰራ ቢሆንም ካሁን ይቋረጣል የሚለው ስጋት በነዋሪዎች ዘንድ ከፍተኛ መሆኑን ገልጸዋል። የኢትዮጵያ ድንበሮች አዳዲስ ግጭቶች አጥልተውባቸዋል። በኢትዮጵያ ሌላኛው የድንበር ጦርነት ሊፈነዳ ጫፍ ደርሷል። በአሁኑ ሰዓት ኢትዮጵያ በአዳዲስ የድንበር ጦርነቶች ከበባ ውስጥ እየገባች ነው። በኢትዮጵያ ሌላኛው ድንበር ላይ አዲስ ጦርነት ሊፈነዳ ጫፍ ላይ ደርሷል። በኢትዮጵያ በደቡባዊ ድንበር በምትገኘው በከፊል ራስ ገዝና የሶማሊያ አካል በሆነችው ፑንትላንድ አዲስ አደገኛ የድንበር ጦርነት አጥሏል ተብሏል። በግዛቷ በርካታ ቁጥር ያለው የኃይል አሰላለፍ ከሰሞኑ መፈጠሩን ሶማሊያ ዘጋርዲያን ዘግቧል። የጦር ውጥረቱ በሶማሊያ ፌዴራል መንግስትና በክልሉ ኃይሎች መካከል ነው። ከሞቃዲሾ ጋር ያለው የፖለቲካ ልዩነት እየሰፋ መምጣቱን ተከትሎ የፑንትላንድ አስተዳደር በግዛቱ በርካታ ዋነኛ ከተሞች ላይ አዲስ የጦር ክምችትና ስምሪት እያደረጉ ነው። እንደ ቦሳሶ፣ ጋሉይና ጋልካዎ ባሉ ከተሞች በርካታ ኃይል የገባ ሲሆን በከተሞቹና መውጫ መግቢያዎች ላይ ከፍተኛ ወታደራዊ ቁጥጥር እየተደረገ ነው። ፑንትላንድ ጦር እያሰማራችና በተጠንቀቅ የሆነችው የፌዴራል ኃይሎች ወደ ግዛቱ ዘልቀው እንዳይገቡ ስጋት ከተፈጠረና የግዛቱ አስተዳደር የክልሉ ኃይሎች ይህንን እንዲያስቆሙ ካዘዘ በኋላ ነው። ይህ ውሳኔ በፑንትላንድና ሞቃዲሾ መካከል ያለውን አለመተማመን ያሳየም ሆኗል። ሞቃዲሾ ኃይል ተጠቅማ በራስ ገዝ ክልሉ ላይ እርምጃ ትወስዳለች የሚለው ስጋት ተጨባጭ ሲሆን የሶማሊያ መከላከያ ለዚህ የሚሆን ወታደራዊ እንቅስቃሴ በግዛቱ ውስጥ እያደረገም ይገኛል። የግዛቱ ፕሬዝዳንት ሳዲያ አብዱላሂ ዳኔ ሞቃዲሾ ወታደራዊ አማራጮችን በክልሉ መፍትሄ ማድረጓን አንስተው ከሰሞኑ የፌዴራል መንግስቱን ወንጅለዋል። እንደ ሶማሊያ ዘጋርዲያን ዘገባ የግዛቱ የቀድሞ የጸጥታ ኃላፊ የሆኑት ጀነራል የሶማሊያ መከላከያ አመራር ሆነው መሾማቸው ውጥረቱን ያባባሰ ሆኗል ነው የተባለው። በመጨረሻም የእንግሊዝ ጠቅላይ ሚኒስትር ኬር ስታመር ስልጣን ለቀቁ። የጠቅላይ ሚኒስትሩ ውሳኔ ለእንግሊዝና ለዓለም ምን ማለት ነው የሚለው ጉዳይ የዓለምን ሚዲያዎች እያነጋገረ ይገኛል። ዛሬ ከአውሮፓ የወጣው ትልቁ የፖለቲካ ዜና እንግሊዝን ብቻ ሳይሆን ዓለም አቀፍ ሚዲያዎችን እያነጋገረ ይገኛል። በሁለት ዓመታት ያልሞላ ጊዜ ውስጥ ሊበር ፓርቲን ወደ ታሪካዊ ድል ያመጡት የእንግሊዝ ጠቅላይ ሚኒስትር ኬር ስታመር ዛሬ በይፋ ስልጣን መልቀቃቸውን አስታውቀዋል። ይህ ውሳኔ የእንግሊዝ ፖለቲካን ወደ አዲስ ምዕራፍ እያስገባው ነው ተብሏል። ጥያቄው ግን አንድ ነው የሚሉት ተንታኞችም በ2024 ምርጫ ታሪካዊ ድል ያስመዘገበው መሪ 2 ዓመት እንኳን ሳይሞላው ስልጣኑን ለመልቀቅም እንዴት ተገደደ ሲሉ ይጠይቃሉ። የጠቅላይ ሚኒስትሩ ስልጣን መልቀቂያው እውነተኛ ምክንያት በይፋ የተነገረው ምክንያት የፓርቲ ግፊት ነው። ነገር ግን ከዚህ በስተጀርባ በርካታ ችግሮች እንዳሉ ተመላክቷል። የመጀመሪያው ችግር የህዝብ ድጋፍ መቀነስ ሲሆን ሊበር ፓርቲ በቅርብ ጊዜ በተካሄዱ የአካባቢ ምርጫዎች ከባድ ሽንፈት አጋጥሞታል። ይህም በፓርቲው ውስጥ ወደ ቀጣዩ ምርጫ የሚመራን ትክክለኛ ሰው ነው የሚል ጥያቄ እንዲነሳ አድርጓል። ሁለተኛው ችግር የውስጥ ፓርቲ ክፍፍል ነው። ባለፉት ወራት በርካታ ሚኒስትሮች ከመንግስቱ ለቀዋል። አንዳንዶቹ በግልጽ ሁኔታ ስታመር መልቀቅ አለባቸው ብለው ጠይቀዋል። ይህም ለማንኛውም ጠቅላይ ሚኒስትር ከባድ የፖለቲካ ምልክት እንደሆነ ተንታኞች ያስረዳሉ። ስታመር በ2024 ምርጫ ሊበር ፓርቲን ከ14 ዓመታት የተቃዋሚነት ዘመን በኋላ ወደ ስልጣን የመለሱ በመሆናቸው በፓርቲው ውስጥ ትልቅ ስም አላቸው። በወቅቱ እንደ አዲስ ተስፋ ይታዩም ነበር። ዛሬ ግን ከዛ ድል 2 ዓመት እንኳን ሳይሞላ ስልጣናቸው መልቀቃቸው አነጋጋሪ ሆኗል። ይህ በእንግሊዝ ዘመናዊ ፖለቲካ እጅግ ፈጣን የስልጣን ውድቀት ተብሎ ሊታይ ይችላል የሚሉት ተንታኞችም ቀጣዩ ጠቅላይ ሚኒስትር ማን ይሆናል የሚል ጥያቄ ያስከትላሉ። የእንግሊዝ ፖለቲካ ትኩረቱ ወደ አንድ ሰው እያመራ ነው። እርሳቸውም አንዲ ቡርንሃም ይባላሉ። ብዙ የፖለቲካ ተንታኞች እኒህ ፖለቲከኛ ቀጣዩ የሊበር መሪና የእንግሊዝ ጠቅላይ ሚኒስትር ሊሆኑ እንደሚችል ዋነኛ እጩ አድርገው ይመለከቱታል። ይህንን ተከትሎ የአዲስ መሪ ምርጫ ሂደት በቅርቡ እንደሚጀመር ተገልጿል። ይህ ለዓለም ምን ማለት ነው ሲሉ የሚጠይቁት ተንታኞችም እንግሊዝ ከዓለም ትልልቅ ኢኮኖሚያዊና የዲፕሎማሲ ኃይሎች አንዷ መሆኗን ያስታውሳሉ። ስለዚህ በለንደን የሚፈጠር የአመራር ለውጥ በአውሮፓ፣ በኔቶ፣ በዩክሬን በኢኮኖሚና በውጭ ግንኙነት ላይ ተጽዕኖ ሊያሳድር ይችላል ሲሉ የተጽዕኖ አድማስ ያስረዳሉ። በተለይ እንግሊዝ ከአውሮፓ ህብረት ከወጣች ከ10 ዓመታት በኋላ ዛሬም እየፈለገችው ያለው አዲስ የፖለቲካ መረጋጋት አሁንም እንዳላገኘ ይህ ክስተት ያሳያል ነው የተባለው። የኬር ስታመር ስልጣን መልቀቅ በቀላሉ የአንድ ጠቅላይ ሚኒስትር ለውጥ ብቻ አይደለም የሚሉት ተንታኞችም ይህ በሊበር ፓርቲ ውስጥ ያለውን ቀውስ፣ በእንግሊዝ ፖለቲካ ያለውን አለመረጋጋትና የህዝብ ድጋፍ በምን ያህል ፍጥነት ሊለውጠው እንደሚችል የሚያሳይ ታሪካዊ ክስተት ብለውታል። ከስታመር በኋላ የሚመጣው መሪ ሊበርንና እንግሊዝን ከዚህ ቀውስ ማውጣት ይችላልን የሚለው ጉዳይ የዕለቱ የእንግሊዝ ሚዲያዎች መነጋገሪያ ርዕሰ አጀንዳ ሆኖ ውሏል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ ሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ የሆኑ በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር